ፈጣሪ ሆይ ለኔ የምትሆን ጥሩ ሴት አትነው። ግን በጣም ኤክሳይትድ የሆንኩት ከስንት ጊዜ በኋላ እኮ ነው የማገኘው። የት ነሽ የገፋሁሽ ፍቅሬ? ያኔ ተደባብረን ስለነበር የተለያየ ነው። በፍጹም ታገኘኛለች ብሎ አያስብም። ተቃጠልኩ። ምንድነው? ምን ያህል ብታቃጥልህ ነው እንደዚህ ሆንከው? ከዚህ በኋላ የሆነች ሴት አንዴ ብቻ ወደ ህይወቴ ትምጣ እንጂ እንዴት እኔ እንደማደርጋት አሳያለሁ። ባርኮት እንዴ ጸሎት ይመልስ። ሄይ ታዲያስ አስታወስከኝ? የሆነ ቦታ እንተዋወቃለን። እሺ እስከዛ አስታውስ። የድል ቁጥሮችን ግን ወስደሃል? ባለ እንግዲህ ህይወት ሌላ እድል ሰጥታለች። እድል ሞክር ባርኮት። መች ሰጠሽኝ? 09 አልተረዳኸኝም መሰለኝ። ተረድቼሻለሁ። የአንቺ ስልክ አይደል የኔ እድል ቁጥር? ይገርምሻል፣ ፍቅረኛ ለማግኘት አምላኬን በጸሎት ራሴን በዝግጅት አልጋዬን አንጥፌ ሽቶ አርከፍክፌ ወይ ጉድ! ፍቅር አጋር የተራቡክ ሰው ነኝ። ኧረ ከኋላ ሚስት አለች። ያው ጸሎቴና ምላሽ የመልስ አግኝተው አንቺን የመሰለች ልጅ በሬ ድረስ ካን ዩ ጊቭ ሚ ዩር ነምበር ፕሊዝ። ሴት ልጅ የሚያዳምጣትን ትወዳለች። እሷ የምትፈልገውን ስማትና አንተ የምትፈልገውን ታገኛለህ። ጉድለቴን ደግሞ አንቺ እንድትሞይልኝ ስልክሽን በወስድስ። ሚስቴ እየሰማች ነው። ተበላሽ ብቱነን ትንሽ አሟት እንድንከባከባት መጻን ብቻ ነሽ እንጂ የምታካብጂ። እኔም እንዳንተ ጥሩ ወንድም አለኝ። ያኔ ወደ ውጭ ሲሄድ ተኮራርፈን ነበር። አሁን ኩርፌን አንስቼ ሰርፕራይዝ ላደረገው ሲሄድ በአጋጣሚ ያየሁህና እድሉ እንዳያመልጥ ልንገር ብዬ ነው። ታንክ ዩ። ከፈለክ ግን ጥሩ ትሆናለህ። መልካም ቀን። እህት ማትሻገረ እኮ ደግሞ ሌላ እህት አንተ። እኔ እኮ ግን ባርኮት እኮ እንዴት እንደሚመቸኝ